እንግዲህ መላው ፍጥረት በሙሉ ስሬትን የሚያገኘው እንዴት ነው? ይህ በጣም ትልቅ፣ በጣም ጥልቅ ስነ መለኮታዊ ጥያቄ ነው። የዛሬው መነሻ ጽሑፋችን ደግሞ ለዚህ ጥያቄ አስገራሚ መልስ ይሰጠናል። ስለዚህ እስቲ በቀጥታ ወደ ዋናው ሐሳብ እንገባ። ያው የዚህ ሁሉ ትንታኔ ዋናው ጭብጥ ልቡ ይሄን ነው። ዛሬ የምናነሳቸው ሐሳቦች በሙሉ የሚገነቡት በዚህ በአንድ ኃይለኛ አረፍተ ነገር ላይ ነው ማለት ይቻላል። እንግዲህ ይሄንን እንደ ማዕከል አድርገን ነው ነገሮችን አንድ ባንድ የምንፈታታው። እሺ ታዲያ ይሄ ስርየት ራሱ ከመጀመሪያው ነው ለምን አስፈለገ አይደል? ጥሩ ጥያቄ ነው። የዚህን መልስ ለማግኘት ወደ ኋላ መመለስ አለብን። ሁሉም ነገር ወደ ተጀመረበት በፍጥረት ውስጥ ወደ ነበረው አንድ መሰረታዊ ጉድለት ማለት ነው። ችግሩ የጀመረው ገና ከጀመረው ነው። እዚህ ላይ መታወቅ ያለበት አካላዊ ጉድለት አይደለም፣ በፍጹም። ችግሩ መንፈሳዊ ነበር። ፍጥረታት የሰይጣንን ውሸት ሲሰሙ ልክ እንደ መርዝ የሆነ ነገር በልባቸው ውስጥ ዘልቆ ገባ። ይሄ መርዝ ደግሞ ምንድን ነው? በእግዚአብሔር ላይ ጥርጣሬን መዝራት ነው። እሺ ታዲያ ይህንን የውሸት መርዝ ከፍጥረት ልብ ውስጥ ማጽዳት የሚቻለው እንዴት ነው? እስቲ እናስበው። የውሸቱ ምንጭ ሰይጣን፣ እሱ መፍትሄ ሊሆን ይችላል? በፍጹም። የእርሱ ማንነት ራሱ መርዝ ነው። ስለዚህ ፍጹም የተለየ ንጹሕ የሆነ መስዋዕትነት ያስፈልግ ነበር ማለት ነው። የኢየሱስ ደም ኃይል የሚገለጠው እዚህ ላይ ነው። ውሸቱን ዝም ብሎ መሸፈን ብቻ አይደለም፣ ከስሩ ነቅሎ ማጥፋት ይችላል። ይሄ ደግሞ በጣም ወሳኝ ወደሆነ ሐሳብ ያመጣናል። እውነት ለመናገር የዚህ ሁሉ ስነ መለኮት ልብ ወደ ሆነው ነጥብ ይሄ ምንድን ነው? የእግዚአብሔር ፍጹም የሆነው ሕግ የሚፈጥረው ያያዎ ወይም ፓራዶክስ ነው። እዚህ ላይ አንድ ነገር በጣም ግልጽ መሆን አለበት። መነሻ ጽሑፋችን እንደሚያስረዳው ትእዛዟ ራሷ ቅድስት ነች፣ ጻድቅ ነች፣ በጎም ናት። ስለዚህ ችግሩ ከሕጉ ቅድስና የመነጨ አይደለም፣ በፍጹም። እንግዲህ ወሳኙ ጥያቄ ይሄ ነው አይደል? ሕጉ ፍጹም ከሆነ በጎ ከሆነ እንዴት ለፍጥረት ሁሉ የሞት ምክንያት ሊሆን ቻለ? እንዴት ነው ይህን ያህል መልካም የሆነ ነገር እንዲህ አይነት አጥፊ ውጤት ሊኖረው የቻለው? በጣም ያስገርም ነው። መልሱ ይሄ ነው፣ ግን አመክንዮው ትንሽ ከብድ ይላል። እስቲ ደረጃ በደረጃ እንየው። አንደኛ፣ ማንኛውም ፍጥረት በራሱ ባህሪ ምክንያት ሕጉን መጣሱ አይቀርም። ሁለተኛ፣ ሕጉ ጻድቅ ስለሆነ ሁሉም ፍጥረት ፍርድ ይቀርብበታል፣ ምንም ማምለጫ የለም። ሶስተኛ፣ የዛ ፍርድ ውጤት ደግሞ ለሁሉም አንድ ነው፣ ይኸውም የእሳት ባህር። ልክ እንደ ተዘጋ ሰንሰለት ነው፣ ሁሉንም ወደ አንድ አቅጣጫ ወደ ኩነኔ ይመራል። እዚህ ጋር ያለው ጥቅስ ደግሞ ነገሩን በደንብ ያጠቃልለዋል። ያለ መስቀሉ ፍርድ ትርጉም የለሽ ነው። ያለ ትእዛዙ መስቀሉ አላስፈላጊ ነው። ዋው! እንዴት ያለ ኃይለኛ ሐሳብ ነው! አስቡት እስቲ። ሕጉ የችግሩን ጥልቀት ያሳየናል፣ ግን መፍትሄው የለውም። መስቀሉ ደግሞ መፍትሄው ነው። ነገር ግን ሕጉ ባይኖር ኖሮ መፍትሄ እንደሚያስፈልገን እንኳን አንረዳም ነበር። ልክ የአንድ ሳንቲም ሁለት ገጽታዎች ናቸው። አንዱ ያለ ሌላኛው አይሰራም። እንግዲህ ወደ መፍትሄው እንምጣ። መስቀሉ ይህንን የኩነኔ አዙሪት የሚሰብረው እንዴት ነው? የመስቀሉ እውነተኛ ኃይል የሚገለጠው እዚህ ላይ ነው። አንድ ጥያቄ ልጠይቅ። ልብን በእውነት የሚለውጠው ምንድን ነው? የክተት ፍርሃት? ጽሑፉ እንደሚለው በፍጹም አይደለም። ፍርሃት ለጊዜው ባህርን ሊቀይር ይችላል፣ ግን ልብን አይለውጥም። እውነተኛ ፍቅርን ሊፈጥር አይችልም። በመስቀል ላይ የተገለጸው ፍቅር ግን እሱ ፈጽሞ የተለየ ነገር ነው የሚያደርገው። ከልብ የመነጨ እውነተኛ ፍቅርን ያነሳሳል። ከዚያም አልፎ ኃጢአት የመስራት ፍላጎትን በማስወገድ ነፃ ፍቃድን ፍጹም ያደርጋል። እና ይህ በጣም በጣም ወሳኝ ነጥብ ላይ ደርሰናል። የኢየሱስ ደም አንድ አይነት ውጤት ብቻ አይደለም ያለው። በልብ ምላሽ ላይ ተመስርቶ ሁለት አይነት እጅግ ኃይለኛ ውጤቶች አሉ። የመጀመሪያው ይሄ ነው። ንስሐ ለሚገቡ ሰዎች የኢየሱስ ደም ኃጢአታቸውን ሙሉ በሙሉ ነው የሚያጠፋው። በቃ መዝገቡ ይጠረግና ይነጻል፣ ምንም አይቀርም። ንስሐ ለማይገቡት ግን እዚህ ጋር ጽሑፉ ፍጹም የተለየና እውነት ለመናገር አስደንጋጭ እውነታ ያስቀምጣል። የኢየሱስ ደም
ኃጢአተኛውን ራሱን ከአዲሱ ፍጥረት ያጠፋዋል። አስቡት፣ ይኸውም ያነጻው ኃይል በማስወገድም ያጠራል። እና ይሄ ሁሉ ሂደት ወደ አንድ ታላቅና ዓለም አቀፋዊ ፍጻሜ ነው የሚያመራው። ይኸውም የሁሉም ነገር የመጨረሻው ስሬት ነው። ይሄ ሂደት ዝም ብሎ በአንድ ጊዜ የሚሆን አይደለም፣ በደረጃ ነው የሚከናወነው። በመጀመሪያው ትንሣኤ ይጀምራል። ከዚያም መንጻቱ በሰማያዊው መቅደስ ይከናወናል። ከዚያስ ወደ ሲኦል፣ ወደ ሙታን ዓለም ይዘልቃል። በመጨረሻም በታላቁ ነጭ ዙፋን ፍርድ ላይ ሙትና ሲኦል ራሳቸው ይወገዳሉ። እናም ከዚያ በኋላ ነው ሁሉም የኃጢአትና የአመፅ ዝንባሌ ሲወገድ ፍጥረት በመጨረሻ የሚጠናቀቀው። እሺ፣ ከዚህ የመጨረሻ ማንጻት በኋላ የሚቀረው ምንድን ነው? ውጤቱ ምንድን ነው? ውጤቱ እግዚአብሔርንና ባልንጀራቸውን በእውነት የሚወዱ ብቻ የሚኖሩበት ፍጹም የሆነ ፍጥረት ነው። እዚህ ላይ ኃጢአት ይቅር መባል ብቻ አይደለም፣ የማይቻል ነገር ይሆናል። እናም ጥቅሱ እንዲህ ብሎ ይደመድማል። ፍጥረት ተጠናቀቀ፣ አብ በሁሉ ላይ ሁሉ ይሆናል። የመጨረሻው ግብ ይሄ ነው፣ ፍጹም የሆነ የተሃድሶ ፍጻሜ። እና ይሄ አንድ የመጨረሻ ጥያቄ እንድናነሳ ያደርገናል። የስሬት የመጨረሻው ግብ ይህ ከሆነ ስለ ፍትህ፣ ስለ ፍቅር እና ስለ ህልውናችን ዓላማ ያለንን ግንዛቤ በሙሉ እንዴት ነው የሚቀይረው?